ማወቅ መቻል አለበት ብለን ነው አንዴ ይሄን ታውቃለች ልጅ በቃ ይሄን አውቃለሁ ሁሉንም ነገር እንትን ብላ ይሄን ነገር አሳይታና ነበር ወይኔ ወይዘሮ አስቴር እንደዚህ አይነት ሁለት ውርደት ምንድነው ልጅ የምታሳየኝ? ወይኔ ጉዴ ምን አድርጌ ነው? እኔን አልችልም ልጄ። ወይኔ ይገርማል። የተላላስ ነው ያገኘኋቸው ከፊት ለፊት ላይ ቀበቶን እያደረገ አትዲ ሆና እያደረጉ መጣው። ከዛ ምንም አልመሰላትም። እሱ ተረበት ብትወጣ እሷ ግን እንደምንም ነው የቆጠረችኝ። እናቴ በቃ እንድትደሰት ትፈልጋለች። አንድ ቀን ቢሆን ደስታውን ማየት ትፈልጋለች። እና ምን እንዴ ላንቺ ደግሞ አብረ ደስታውን መታየው እሷን አግብታ ነው ደስታውን መታየው። አልገባኝም። አንቺ አንዴ ማገበው እኮ ላንቺ እኮ ነው አይደል? አንቺ እንድትበቃ ትፈልጊ ነው ማገባት አላልኩኝም። እኔ አግባት ብያለሁ እንዴ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እና ይከብዳል። ማጣት አልፈልግም። እሷን ብትማር ማገገሚያ ሁላ ቢገቡ ደስ ይለኛል። እኔ አይማራቸው ልክ እኔ ቢያንስ እኔ እንኳን በጭንቀት እነሱ ባደረጉብኝ ነገር ነው እንደዚህ ሆንኩት። እነሱ ግን ልክ ናቸው ብዬ አላስብም። በቃ ቤት ተከራይ ነው መውጣት። ወሬስ ነው ተከራይ ነው መውጣት። ወሬስ ነው ተከራይ ነው በቃ ያመቻቹ ሁሉ ነገር ያመቻቹ። አንቺ ምን እንዳለ መጀመሪያ ሰው ጋር ያለው ነገር ሰው ያስተካክላል እኮ። እኔ እናንተ ትሄድብናል አለን ሁሉ ያብራናል አይደል እንዴ? መጀመሪያ ሰው ጋር ያለው አስተካክል። ምንድነው ታሳየኝ ልጄ? እንግዲህ ልጆ ርብቃና ሰለሞን ናቸው እዚህ ጋር ያዩ ያሉትና ኮዲት ይሄዱ ነው። ትንሽ ጠብቁትና እያንዳንዱ ነገር ለእርሱም ግልጽ ይሆኑለታል። የተወሰነ ሰከንድ ይሁ እንግዲህ ምንድነው ማየው ልጄ? ምኑን ነው የምታሳየኝ ልጄ? የት ነው የሚሄዱት? እስኪ ንገረኝ። ምንድነው? እኔ ማየት አልችልም። ምንድነው የምታሳየኝ ልጄ? ጉዳይ አይደለም እያልኩሽ እኮ ነው። በቃ ነገ እኔና አንቺ እንጠፋለን፣ እሷን ትተን እንጠፋለን። በቃ ከተጋባችሁ በኋላ በቃ እኔ አገባ ሰው ምን ይሰራልኛል? ከዛ እኔ እና ተነጋግረን አንችልም እኮ ንገባ ቢባል እኮ አንችልም። እንዴት መሰለ እናቴም ስላለች ብዙ ጊዜ የተከላከለች ይመስለኛል እና ማላደርግበት ምክንያት የለም። አንተ እንደዛ ካላኩኝ እሷን የበደለችኝ ሴት እንዴት እንደማላደርግ ይመስላል። እና ግን በጣም እንደምትቀናብኝ ያወቅኩት ማለት ታናሽ ብትሆንም በጣም ብዙ ነገሮች ትቀናብኛለች። እኔ እኮ ምንም ነገር የለኝም። እየቆዩ ሲመጡ ነው በቃ ይሄም አለ እንደዚህ በቃ ፈልገሻል ይሁን ታምኝበታለሽ ብዬ ነው በቃ አረጋግጬ ነው። ለምን እንደ ወንድም የነበረ ሰው ትዳር ውስጥ ይከብዳል ብዬ ማለት ነው። ያን ሁሉ ስላት በቃ እኔ በቃ እሱም እንደዚህ አይነት ነገር ጠየቀኝ። እኔም ሀሳቡም አለኝ በቃ ምን ይመስልሻል እማዬ? እኔማ ደስ ይለኛል፣ ግን ላንቺ ይመቻል ወይ በወንድምነት የነበረ ሰው ትዳር ውስጥ መግባትን? የእናንተ ካላችሁ እኔም እንድታገቢ ነው ፍላጎቴ። በቃ ደስታዬ ነው። እኔማ እንድታገቢ ደስ ይለኛል ብዬ በዛ አንቺ ክብረት ንጽህናሽን ለሌላ ሰው ነው የሰጠሽው እና አሁን ደግሞ ምን እንዲፈጠር የምትፈልጊው ምናምን ነው የሚለኝ። በጣም ነው የሚናገረኝ፣ በዛ ነው የሚናገረኝ። ሲጀመር እኔ ያልነበርሽን ማንን የአንቺ ያደረገኝ እኔ እህትሽ ናት ለእኔ መስዋዕት የከፈለችው እህትሽ ናት ለእኔ እንደዚህ ንጹህ የሆነ የተገኘችው። አንቺ መቼ ንጹህ ሆንሽና ተገኘሽ ምናምን በጣም ብዙ ነገር ነው የሚለኝ የሚለው ማለት ነው። አሁን ነገሮችን ነው የምታስተካክለው ነገር ማለት በቃ እሱ አያሳስብሽ። አይ ወይ ከሷ ያለውን ነገር አስተካክል። ጊዜ በጣም እየሄደ ነው። መዳን ፈልጋለሁ በቃ ለእናቴ ስል። ካልዳንኩ ግን በቃ አመነኝ ራሴን አጠፋለሁ። በቃ እኔ ተስፋ ቆርጫለሁ። እናቴ እስከ መቼ ድረስ ነው እንደዚህ የምትሆነው? እስከ መቼ ድረስ እኔን እያባበለች፣ እስከ መቼ ድረስ መንገድ ላይ ስትወጣ በእኔ እያፈረች? እኔ በጣም የሚያሳፍረው
እስቲ ውሃ ነገር እንትን ካለ እስቲ ውሃ ነገር ካለ እባካችሁ ውሃ ነገር ዳችሁ ካሜራውን አጥፎ እባክህ ካሜራውን አጥፎ አንድ ካሜራውን አጥፎ እባክህ ካሜራውን አጥፎ ውሃ ነገር እስቲ ውሃ ነገር ግን ምን መሰለ በጣም የሚከብደው እናቴ በሌለችበት ሰዓት ወይኔ በጣም የሚከብደው እናቴ በሌለችበት ሰዓት እየጠራችሁ ከሱ ጋር አብሮ ይተኛሉ። ያው በሰንሰለት ነው በቃ እና ልጄ ይኸውልህ አንዳንዴም ታሳዝነኛለች። እውነት ነው ተድራ በማግስቱ እንዲህ ስትሆን በጣም ያሳዝናለች። እኔና ባለቤቴ በጣም እንዋደድ የምንከባበር ወንድሜ ሁሉ ነገር ነበረ። እኛ ቤት ይመጣል፣ እነሱ ቤት ሄዳለው። በቃ ትምህርት ማብረን የተማርነው ካለሱ ሰው የለኝም ነበረ። በቃ ከሴት ጓደኛ ጋር የሴት ጓደኛ የለኝም ማለት ይችላል። ሁሉ ነገር ያውቃል፣ ሁሉ ነገሩን አውቃለሁ። የዛኔ እንዴት ደስ ይል ነበረ። አሁን ግን በቃ በጣም ብዙ ነገሮች ያሳልፈናል። እናቴ ጋር መተን ረብሸን የምንወጣው ብቻ ጓዳችንን የሚያውቃል ምናምን እና ልጄ ባለቤቴ በህይወት የለም። ያው ጊዜው ረዘም ያለ ነው። ሹፌር ነበር፣ አደጋ ነው የሞተውና ብቻቸውን ያሳደግኳቸው ብቻዬን ያሳደግኳቸው። ትንሽ ልጅ አለቻት፣ የእሷ ትንሽ አለች። የፍቅር ጊዜዎች በጣም ብዙ ጊዜ ያሳልፈናል እነሱ እና መቼም ይቀየርብኛል ወይ ደግሞ እንጣላለን እስከ ዘላለም አብረን የምንኖር ነበር ይመስለኝ። በጣም መልካም ሰው፣ በጣም ተንከባካቢ፣ ሲከፋኝ የማይወድ እንድች በቃ ሳለቅስ ራሱን በይን ማየት የማይፈልግ ሰው ነበረ። በቃ እሱ ማየትም አይፈልግም፣ እኛን ማየትም አይፈልግም፣ ማናገርም አይፈልግም። እንደሚያውቀንም አይደለም፣ ፊቱን አዙሮብናል። በቃ እሷን ማየት አልፈልግም ብሎ አላየው። በቃ ይገርምሃል እንደዛ እያለን በቃ ጓደኛ ሆነ። እናቴም ታውቃለች። ባይዘይ ያስከፋኝም ነበረ። በጣም ብዙ ነገሮች እያደረገ ያስከፋኝ ነበር። ጓደኛ በሆነን ሰዓት የሆነ ማለት ፍቅረኛነት ከጠየቀኝ በኋላ ያስከፋኝ ነበር። ልጄ ጤነኛ ብትሆን ያው ደስ ይለኝ ነበር። ኮርቼ እንዴት እንደዚህ ታረጉኛላችሁ? እንዴት እንደዚህ ታዋርዱኛላችሁ? እንዴት እንደዚህ ይሆናል ብለህም ትጠይቃለህ። ልጄ ደግሞ ራሷን አታውቅማ። ምን ላርግ? ጤነኛ ብትሆን ትሟገት ነበር። ሰውም አይፈርድም፣ በቃ አትፈርድበትም። የእሱ ቤተሰቦች ከዚች እብድ ጋር ሊሉት ይችላሉ። ምን አውቃለሁ፣ እንደራሴ አድርጌ ባየው ከዚች እብድ ጋር ሊሉት ይችላሉ። በጣም የኃይል ቃል ሲናገረኝ የሚያደርገውም ነገር አክቱ ምናምን ስላልቻልኩት በቃ የሆነ ነገር ገነፈለብኝ። ሄደሽ እነቂው አለኝ። ከዛ አናት አባቱን በድንጋይ ብለው ደስ ይለኝ ነበረ። በቃ በወንዶች ምክንያት ማበድ የጀመርኩት በወንዶች ምክንያት አበድኩኝ ከተባለ ወይ ደግሞ ታመመች ከተባለ የታመምኩት በእነሱ ምክንያት ነው። ትንሽ ተረጋግታልኝ እኮ እንጂ እንደዚህ ታስራ ነው ያለችው። ትንሽ ተረጋጋ እንደው ለቀቅ ያርጋት ብዬ በእጄ ይዤ ነው። በምን በቃ የሚነሳበትን ሰዓት አላውቀውም። ታስራ ነው ጸበልም ስትሄድ የትም ቦታ ላይ ታስራ ነው ያለችው ማለት ነው። ታስራ ነው። አሁን ድንገት መንገድ ላይ እንኳን ቢሆን ብዬ ነው በእጄ ያዛረኩት። እንደዚህ ያደረገ ታስቸግራለች። በቃ ሊሄድ ነው የምትለው። በቃ ምን እንደምትሆን አላውቅም። ግራ ገብቶኛል ልጄ። እኔ ምን ላርግ? ብቻ ተግባቢ ነው በእርግጥ ግን ያን ያህል ስታስበው እንዴት ነው ከሴት ጋር ስትቀራረብ ያለው ስሜት እንዴት ነው ሄዶ ልጥፍ ይላል ሴቶች ላይ ምናምን እና ከእህቴ ጋር በቃ አስበዋለሁ እሱ እህቴ ራሱ ታናደኛለች። ብዙ ሴቶች ጋር ሚተኛ ይመስለኛል። በጣም ነው የተቀያየረው። ውሻ ነው የሆነብኝ። ገና ልጅ እኮ ናት። ግን እሷ እኔን ታላቋን ገደለችኝ፣ እሱም ገደለኝ። አንቺን አልወድሽም እሷን ነው የምወዳት፣ አንዴ ግንኙነት ስለጀመርን ነው አለኝ። እንደዛ ነው ያለኝ።
ሰላም ውድ ቤተሰቦቻችን፣ እንግዲህ የተፈጠረውን ነገር አይታችኋል። በተወሰነ መልኩ ሜሮን ስሜታዊ ሆና ወይ ደግሞ ያለችበት ሁኔታ አላስፈላጊ ነገሮች ተነስተው ትንሽ ጥሩ ነገር ላይ አልነበረችም እና በመሀል እኔን ለመንከስ ሙከራ አድርጋ ነበር። አንገት አካባቢ ትንሽ ጉዳት ለማድረስ ሙከራ አድርጋለች። ያው አልፈርድባትም ካለችበት ሁኔታ አንጻር ነው እና እናቷም ወይዘሮ አስቴር መጥተው እኔን ለማስጣል ሙከራ አድርገዋል እንዳያችሁት። ከዛ በኋላ ደግሞ እረፍት ታርግ ተብሎ እረፍት እንድታደርግ እንዲሁም ጸበል የተለያዩ ነገሮችን አድርገውላት አሁን ጥሩ ነገር ላይ ነው ያለችው እና እናትየው ምን እንደነገረች ለምን እንደዚህ እንደሆነች ብለው ሲጠይቁኝ ነበር። እሱንም አወራውታለሁ። ብዙ የተፈጠሩ ነገሮች አሉ ብያቸዋለሁ። ነገር ግን እሰጥሃለሁ ስትለኝ የነበረው ማስረጃውን ሰጥታኛለች። በሚገርም በሚያሳዝን ሁኔታ ይሄ ፕሮፌሽናል እኛ በሙያችን እንኳን እንደምናደርገው አይነት ቀረጽ አድርጋ ነው እነሱን የያዛቸው እና ትንሽ ለማመን ይከብዳል። ከገዛ ታናሽ እህቷ ጋር ነው እንግዲህ አግብቼዋለሁ ያለችው ወይም ደግሞ ጨኛ ነው ብላ አምና የነበረው ግለሰብ ግንኙነት አድርገው የነበረው ሁኔታ በሚያሳውቅ አይነት ነገር ነው ይሄ ነገር ተፈጥሮ የነበረው እና አንድ ድብ ካሜራ ብቻ አይደለም ከ3 ከ4 በላይ ቪዲዮ ነበር አዘጋጅታ ሰጥታ ነው የነበረው እና ምናልባት እንዳስፈላጊነቱ አንዱን እናስገባላችኋለን። ከዛ ውጭ ግን ሌላኛውን እንደ ተጨማሪ ልናስገባላችሁ እንሞክራለን ማለት ነው። ውድ ቤተሰቦቻችን ወደ 2 ድብ ካሜራ ነው ያለው። ለእናንተ ይሆናል ብለን የምናስበውን ሁለቱን የተለያዩ ነገሮችን ሲያወሩ የሚታየውን ድብ ካሜራዎች ለማሳየት እንሞክራለን። ከዛ ውጭ ግን ይህንን ነገር አሁን ላይ እንዳይጨነቁ ነገሮች በጥሩ መልኩ እንዲሄዱ ለእናቷ መናገር አለብን ብለን ወስነናል ከባልደረቦቼ ጋር። ስለዚህ ለእናቷ ለወይዘሮ አስቴርም ነገሮች እናሳውቃለን ማለት ነው። ከዛ በኋላ ስለተፈጠረው ነገር እንዲሁም ደግሞ ስላለው ነገር በደንብ ለማስረዳት እንሞክራለን። ራሷ ሜሮንንም ጭምር ደግሞ ጠርተን በደንብ ነገሮችን ለማስተካከል እንሞክራለን ማለት ነው። ወደ ቤተሰቦቻችን እንግዲህ እስቲ በጥሩ መልኩ ነገሮች እንደሚሆኑና ወደ ተለያየ መንገድ እንደምንሄድ ተስፋ አደርጋለሁ። ከዛው ድረስ እንግዲህ አብራችሁን ቆዩ። እንግዲህ ያው ሜሮን የተፈጠሩ ነገሮች እንደተፈጠሩ ሁሉ አልፏል። አሁን ምንም የሚያሳቅሽ ነገር የለም። ይቅርታም እያልሽኝ ነበር። አስፈላጊ አይደለም። እሺ ይቅርታ፣ በጣም ይቅርታ። እውነት ከአንዴም 2 የጎዳው በእነሱ ምክንያት ሌላ ሰው እየጎዳው ነው። እናቴን አንተን እና ይቅርታ አድርግልኝ በእናትህ። ምንም ችግር የለውም። እንደው ቪዲዮን አይቼዋለሁ። ከዚህ በተጨማሪ ደግሞ ሌሎችን ቪዲዮ አለው ብለሽኝ ነበር እና አሁን ይሄ 10 ደቂቃ ምናምን ቪዲዮ አካባቢ ነው የሚሆነው እና ብዙ ነገሮችን ግልጽ የሆነ ወሬ ሲያወሩ አንቺን ባላስፈላጊ መንገድ ሲያነሱሽ የተለያዩ ነገሮች ነበር ያየሁት። ከዚህ በተጨማሪ ደግሞ በሌላ ቀንም ደግሞ እንደዚሁ አብረው ቁጭ ብለው ምናምን ሲያወሩ የነበረባቸው ሁኔታዎች እንደነበሩ ግልጽ በቃ ልክ ለግንኙነት እንዲዘጋጁ አይነት የሚያስመስል አይነት ነገሮች እንዳሉም ስታሳይኝ ነበር። እሱም ቪዲዮ እጅሽ ላይ ይገኛል። ይሄ እኮ የሰጠው ቪዲዮ ሙሉ ነገር ስለሚያሳይ ብዬ ነው። ግን ያለው አለ ሌላ ቪዲዮ ከፈለግ አለ እሰጥሃለሁ። ግን ሞር የሰጠው ቪዲዮ በጣም ብዙ ነገሮች ስለሚያሳይ ይበቃል ብዬ ነው ማስበው። ግን ከፈለግ እሰጥሃለሁ። በጣም ባለጌዎች ናቸው ግን እነሱ እና እኔ ከዚህ በላይ አልችልም። ቅድም እያሰብኩበት ነበር አንተን ከመናገሬ በፊት በጣም ብዙ ነገሮች እያሰብኩ ነበር እና በዚህ ሁኔታ እኔም እናቴን መቀጠል የለብንም። በቃ እስከ መቼ እንደዚህ ሆንኩ እኖራለሁ? እናቴን እስከ መቼ እየረበሽኳት እኖራለሁ? ለዚህ ለእህቴም ለእኔም መፍትሄ መሰጠት አለበት። ለባሌም ባል ያልኩት ማለቴ ባሌ ለነበረው ሰው ለሆነ መፍትሄ ማግኘት እፈልጋለሁ እና ከዚህ በላይ አንተንም እናቴንም ራሴንም ማስጨነቅ አልፈልግም። የሆነ አንድ መፍትሄ እንድትሰጡኝ እፈልጋለሁ። ድጋሚ ማበድ፣ ድጋሚ ሰው መስበር፣ ራሴን መስበር አልፈልግም እና መፍትሄ ካለክ መፍትሄ ብትሰጠኝ ደስ ይለኛል። እናቴም መፍትሄ ይሰጥሻል ብላኝ ነው የመጣኸው አይደል? እና መፍትሄ ብትሰጠኝ ከዚህ በላይ መሰቃየት ስለማልፈልግ የእነሱንም ነገር አደም እንዲገዛ እንድታረግ እፈልጋለሁ። በጣም ውሾች ናቸው፣ ባለጌዎች ናቸው። ለሰውም መማሪያ ይሆናሉ። እህቴ ናት። በጣም ነው ያዘንኩት እህቴ በመሆኗ። እሷ እንደዚህ ነገር ስታደርግ በጣም ነው የሚያማው። ምክንያቱም እሷ ላይ መፍረድም አልፈልግም። እህት ስትሆን እንዴት መሰለ ብታጠፋ ምንም አትላትም። እሷን ማጣት ስለማትፈልግ እና ይከብዳል። ማጣት አልፈልግም። እሷን ብትማር ማገገሚያ ሁላ ቢገቡ ደስ ይለኛል። እኔ አይማራቸው ልክ እኔ ቢያንስ እኔ እንኳን በጭንቀት እነሱ ባደረጉብኝ ነገር ነው እንደዚህ ሆንኩት። እነሱ ግን ልክ ናቸው ብዬ አላስብም። እና እህቴን ማጣት አልፈልግም። እውነት እናቴ በጣም ነው የምትሰበረው፣ ግን ግዴታ ነው። እናቴ መስማትም አለባት። ችግሩ መፈታት አለበት። እህቴም ካለችበት ችግር መውጣት አለባት። እሱም ከኛ ህይወት መውጣት አለበት።
እነዛ ነው ብዬ ማስበው። እንደው አሁን እኔ ልጠይቅሽ የምፈልገው ምን መሰለሽ፣ ይሄ ምርመራ በደንብ ማድረግ መቻል አለብን። በተለይ እሱ ጋርም ያለው ችግር ምን እንደሆነ፣ ከሱ በተጨማሪ ደግሞ እናትሽም ነገሮችን ማወቅ መቻል አለባት። ምክንያቱም እየተብከነከኑ ነው ያሉት፣ እየተብሰለሰሉ፣ የአንቺ መብከንከን የአንቺ ማሰብ እያስጨነቃቸው ነው ያለው እና ካሉበት ህመምም ለመዳን ይሄ ነገሮች መሆን መቻል አለባቸው። ከዛ ውጭ ደግሞ በቻልነው አቅም እሱንም ቢሆን ጠርተን ያው ቤታችሁን እንደ አንድ መመርመሪያ ቦታ እንጠቀመዋለን። ምክንያቱም አንድ ባልደረባዬን እየፈለግን ብዙ ነገሮችን እያደረግን እና ቀኑን ማርዘም መቻል ስለሌለብን እሱንም እዚህ አካባቢ እንደሚኖር ሰምተናል እና ካለበት ሁኔታ አንጻር ጠርተነው ነገሮች እንዲያስተካክል እናደርገዋለን ማለት ነው። ስለዚህ አንቺም ቢሆን ረጋ ብለሽ ነገሮችን በሰከነ መልኩ እስካሁን አድርገሻል፣ ችለሻል፣ ዋጥ አድርገሻል እና በዚሁ ልክ እንዲቀጥልና ልባት እንድናገኝ መሆን መቻል አለበት። የተፈጠረው ነገር ቀላል አይደለም። ስለዚህ ለእናትሽም ይህንን ቪዲዮ ለማሳየት ፈቃደኛ ነሽ ማለት ነው? ማለቴ የማትሰበር ከሆነ ችግር የለውም። ቪዲዮን ባታሳያትና እንዲሁ በንግግር ብትነግራት ደስ ይለኛል። እናቴ ካየችው በጣም ነው የምትናደደው፣ ትሰበራለች። እንዳልኩም በሽተኛ ስለሆነች ግፊትም ስኳርም ስላለባት ድንገት ያ ከተነሳባት ድንገት ብትሞትብኝ በድንጋጤ ቢያንስ በቪዲዮ ሳይሆን ቪዲዮ እጃችሁ ላይ እንዳለ ነግራችኋት ቢያንስ የተወሰነ ነገር ብትነግሯት እንደዛ ብዬ ነው የማስበው። ከዚህ በላይ ጫና ይበቃታል፣ አትችልም እና አድርጉት፣ ችግር የለው። ምክንያቱም እኔ እስከ መቼ እናቴን እጎዳታለሁ? እንደው ከዛ ውጭ እህትሽ ጋር በምታወሩበት ብዙ ነገሮች በሚፈጠሩበት አጋጣሚ ላይ ይህን ነገር አንዳንዴ ተናደሽ ወይ በብስጭት ወይ ደግሞ አሁን ስሜታዊ ሆነሽ እኔ ጋር እስከ ማነቅ ምን እስከ መሆን ያደረሰሽ ነገሮች ነበሩና በዛ ነገር ተነሳስተሽ እኔ ላይ ጉዳት ለማድረስ አልሞከርሽም ነበር? እንዴት መሰለ፣ እናቴም ስላለች ብዙ ጊዜ የተከላከለች ይመስለኛል እና ማላደርግበት ምክንያት የለም። አንተ እንደዛ ካላኩኝ እሷን የበደለችኝ ሴት እንዴት እንደማላደርግ ይመስላል። እና ግን በጣም እንደምትቀናብኝ ያወቅኩት ማለት ታናሽ ብትሆንም በጣም ብዙ ነገሮች ትቀናብኛለች። እኔ እኮ ምንም ነገር የለኝም እናቴን ከማገልገል እሷን ከማገልገል ውጭ ትምህርት ከመማር ውጭ ይሄ ደህና ነገር እንኳን ለራሴ አድርጌ አላውቅም። ግን ከባድ ነው። አሁንም ብትመጣ በዘለዝላት ደስ ይለኛል። ግን ለእናቴ ስል ሁሉም ነገር እችላለሁ። ሁላ ሰዓት በሽታ የሚነሳብኝ ይመስለኛል። አበሶ እሱን እኔ ማየት አልፈልግም። እሱን ባለጌ ነው፣ እውነት አስመሳይ። ምክንያቱም ከእህቴ በላይ ከእናቴ በላይ ራሴ ሰጥቼዋለሁ። በቃ እናቴ የማታውቀው ማንነቴን እሱ አውቋል። አካሌ ሙሉ ነገር አሳይቼዋለሁ። እሱ ማለት ትርጉሙም ቢገባው ኖሮ እንደዛ አያደርግም። እና ከምንም በላይ መንፈሴን፣ ማንነቴን፣ ውስጤን፣ ሁሉ ነገሬን የሰጠሁት ባለጌ ናቸው። የተሰበርኩበት ቀን ታውቃለህ? ቪዲዮን አይቼ በቃ ቪዲዮን መጥቼ ወስጄው ቤት ሄጃቸው ነበርና ለአጋጣሚ እናቴን ለማየት ወደዚህ መጥቼ ነበርና ይገርማል። የተላላስ ነው ያገኘኋቸው። ከፊት ለፊት ላይ ቀበቶን እያደረገ ዲሆና እያደረጉ መጣው። ከዛ ምንም አልመሰላትም። እሱ ተረት ብትወጣ እሷ ግን እንደምንም ነው የቆጠረችኝ። በቃ ንዴቴ መጣ፣ እየሮጥኩ ወጣሁ። በቃ ምንም ማድረግ ስላልቻልኩኝ በቃ በጣም ከባድ ናቸው። ብቻ አልፏል፣ እግዚአብሔር ይመስገን። ዛሬን ግን ደህና መሆን እፈልጋለሁ። ለዛ ነው እንግዲህ ሜሮን፣ ያው ቀላል ነገር አይደለም የደረሰብሽ። ምክንያቱም አንደኛ የጤና እክል ገጥሞሻል። በጣም በጭንቀት ነው ያለሽው። ከዛ በተጨማሪ ለእናትሽ ይሄን ነገር ልናገር አልናገር የሚለው ስሜት ራሱ ምን ያህል እንደሚፈትን ምን ያህል እንደሚረብሽ ከባድ ነው እንጂ በጣም ከባድ ነው። መንገር የለብም አልኩ እኮ መንገር አለብኝ ያልኩ ስለተጨነኩ ነው። እድሜ ልኳን እናቴ አሁን አርጅታለች። እኔ መጦሪያ እሷን መጦሪያ እድሜ ነው እና ለምን ትጨነቅብኝ ብዬ ነው እንጂ ጭራሽ እንታያ ከነመፈጣራቸው እንደውም በህይወታችን ባይኖሩ ደስ ይለኛል። ባታቅ ደስ ይለኝ ነበረ። ግን መፍትሄ የሚመጣው ግን በማየትና ነገሮችን በማስተካከል ስለሆነ ነው። እና ቪዲዮን ግን ባታሳይ ደስ ይለኛል። እውነት እንዳልኩ ነው። ንገራት። ካላመነች ግን የተወሰነ ቢያንስ ይሄ መጥፎን ሲያውን ያደረጉት የተቃቀፉትን ነገር ምናምን ብታሳይ ደስ ይለኛል። ያን ያህል ቤት ውስጥ መሆኑ ሲተቃቀፉ ማየቷ ራሱ ስለሚከብድ እሱን ቪዲዮ ብታሳየኝ ደስ ይላል። በቃ ቆርጣ አሳያት እንጂ ሙሉን አታሳያት። እንደዛ አድርግ። እኔም ለማድረግ ሞክረው እሱ ነው በዋናነት ከቪዲዮን ከማሳየቱ በላይ
መናገሩ ይቀላል። መጀመሪያ ለማስረዳት ነው ሞክረው። ምክንያቱም የተፈጠረው ነገር ውድ ቤተሰቦቻችን ያው እናንተም ትጋሩኛላችሁ ብዬ አስባለሁ። ምክንያቱም እናት በጣም ተብሰልስለዋል። አሁን ላይ የመጣው መጥቶ ይሄንን ነገር ቢያዩት የተሻለ ነው እንጂ ቀላል ነገር አይደለም። እድሜ ልክ ልጄ ምን ሆነች? ለምን በአንድ ቀን ትዳሯን አጣች? ከዛ በተጨማሪ ከዛ በፊት የነበረበት ነገር ምንድን ነው? ለምን ይሄ ሁሉ ነገር እየሆነች ለእኔ ምንም ነገር አትነግረኝም? ምንድን ነው ያብሰለሰላት እያሉ መጨነቃቸው አይቀርም። እና ከጭንቀት በላይ ደግሞ ከባድ በሽታ የለም። እንግዲህ ሁለት ቤት እያከራዩ እንደሚኖሩ ነው የነገሩን። የእሷ ታናሽ እህት ነው አንዳንዴ ወጥታ አንዳንድ ነገሮችን ሰርታ የምትመጣው። እንግዲህ ሜሮን በጣም የተለየ ሁኔታ ላይ ነው ያለችው። ስለዚህ እናት ምን ያህል ሊጨነቁ እንደሚችሉ ግልጽ ነው። ይህን ቪዲዮ ግን አንዴ ብናሳይ ያው የሚገጥማቸው ድንጋጤ፣ የጤና እክል ብዙ ነገር ይኖራል። ነገር ግን መጥተው አይተው ሁሉ ነገር ደፍርሶ ከዛ በኋላ መጥራት መቻል አለበት። ቤት ውስጥም ያለው ሰላም መመለስ መቻል አለበት። እህትም ደግሞ ለምን ይሄን ነገር እንዳደረገች ከእህትም በላይ ደግሞ ያ ልጅ መቀጣት መቻል አለበት። ብዙ ግልጽ ያልሆኑ ነገሮች ሊኖሩ ይችላሉ እና ይህን ነገሮች ማወቅ መቻል አለብን ውድ ቤተሰቦቻችን። ስለዚህ ለእናት ማሳየት ባይኖርብን ደስ ይለን ነበር፣ ምክንያቱም እንዳይጎዱ። ነገር ግን የእሳቸው ጉዳት ምክንያቱን አለማወቃቸው ነው። ለምን ሁሉ ነገር ሆነ ብለው አለማሰባቸው ነው። በየሰፈሩ እየሄዱ የየመንደሩ ቡና መጠጫ መሆናቸው ነው የሚያሳስበው። እና ይህን ነገር ደግሞ ለማስተካከል እንሞክራለን። እንግዲህ ሜሮን ፈቃደኛ ስለሆንሽ አሁንም ከልብ አመሰግናለሁ። ከዛ በተጨማሪ ግን እንደው እሱን እስከዛ በኋላ ይሄን ነገር ለምን ማድረግ እንዳስፈለገው ከእህትሽ ጋር ያለውን ነገር እንደደረስሽበት ነግረሽዋል? እንደደረስኩበት ነግሬዋለሁ። ጠየቅኩት ምናምን ማለት ስመጣ አይቶኝ ነበር ቤት ውስጥ እንደ አጋጣሚ እናቴን ለማየት ስመጣ እሱ ከእሷ ጋር የተላላሰ ወጣ። በቃ ራሴን አረጋግቼ ምናምን ለማናገር ሞከርኩ። ስነግረው ጠይቀው እንዳለኝ ነው ያለው። አንቺን በቃ አልወድሽም እሷን ወድጃታለሁ አለኝ። ባይዘዊ ለእኔ ቀለል ያለልኝ ከዚህ በፊት ያስተማረኝ ወንድ ስለነበረ ነው። ግን ከእህቴ ጋር ሲሆን በጣም የከበደኝ። በቃ እህቴ ታናሽ ናት፣ ገና ፍሬ ናት፣ ገና ምስኪን ናት። ገና ብዙ ወንዶች ማየት ትችላለች ማለት ስለ ለእሷ የሆነ እግዚአብሔር የመረቀው ሰው ይመጣል። ግን ይሄ ልክስክስ ይሄ እኔ አላቅም። በቃ እኔ ታላቋ ነኝ፣ ብዙ ነገር አይቻለሁ። እሷ ሳታይ ግን ከእሷ ጋር መሆኑ በጣም የከበደኝ ያውቃል። ዘውረ በልኝ ነው በጥፊ ብሎኛል፣ መቶኝ ነው ሄደው ረግጦኛል። ግን ከሱም ብሶ ደግሞ በጣም ብዙ ነገር ነው ያለኝ። አንቺ መጀመሪያ ሁሌም እንትን የሚለኝ ነገር ሲጀመር የሚለኝ ሲጀመር አንቺ ክብረት ንጽህናሽን ለሌላ ሰው ነው የሰጠሽው እና አሁን ደግሞ ምን እንዲፈጠር የምትፈልጊው ምናምን ነው የሚለኝ። በጣም ነው የሚናገረኝ፣ በዛ ነው የሚናገረኝ። ሲጀመር እኔ ያልነበርሽም ማንን የአንቺ ያደረገኝ እኔን እህትሽ ናት ለእኔ መስዋዕት የከፈለችው እህትሽ ናት ለእኔ እንደዚህ ንጹህ የሆነ የተገኘችው። አንቺ መቼ ንጹህ ሆንሽና ተገኘሽ ምናምን በጣም ብዙ ነገር ነው የሚለኝ እና በጣም ከባዶች ናቸው ወንዶች፣ በጣም ነው የሚከብዱት። እውነት እንደዛን ያደረገው ልሃለኝ በጣም ነው የጎዳኝ። እግዚአብሔር ቅዱስ ገብርኤል አናቱ አባቱን ይክፈለው። እንግዲህ ምን እንደምል አላውቅም። ውድ ቤተሰቦቻችን ያው ያለችበት ሁኔታ ትንሽ አበሳጭቷታል። ስሜታዊ ሆና እያወራች ስለሆነ ነው። ብዙ ስሜታዊ ሆና አስታወራ ደግሞ አንዳንድ ያላስፈላጊ ቃሎችን ልትጠቀም ትችላለች እና ከዛ የመጣ እንደሆነ መረዳት መቻል አለባችሁ። እንግዲህ ሜሮን አይዞሽ፣ ብዙ የሚያስደነግጥ ብዙ የሚያበሳጭ ነገሮች ይኖራሉ። ነገር ግን በዚህ ልክ ከመበሳጨት መቻል የለብሽም። ነገም ሌላ ቀን ነው። ነገም የተሻለ ህይወት አለ ማለት ምንም ነገር አይደለም። በዚህ ጊዜ ላይ ማንም ሰው ላይ ሊገጥም የሚችል ነው። ትዳር ይሄ የአንድ ሰው ጎሉ አይደለም። ነገ ትዳር ግዴታ ልጅ ግዴታ መሆን መቻል የለበትም እና እሱ ልክ ነህ እኮ ምን መሰለህ በጣም ያናድደኝ አሁን ላይ ራሱ ራሴን ባጠፋ እናቴን ባላሰቃያ ትላለህ። ማልድን ከሆነ ቀጥታ እርምጃው ራሴን ወደ ማጥፋት ነው። ከፊት በጣም ብዙ ነገሮች እኮ የተጫጫኑብኝ እህት አለ፣ ባል አለ፣ ያመንከው አብሮ አደግ ውሻ ሲሆን እና ደግሞ ራሱን አስመሳይ አድርጎ ሲገኝ አብሮ አደግ እኮ ነው። አብረን ጭቃ አብኩተን በቃ የማያደርግልኝ መስዋዕት የለም። ይሄ ውሸት ሲሆን አይከብድ። አሁን ለራሱ እናቴ ስላለች እንጂ እኔ በቃ ህይወቴ ከብዶኛል። እኔ አላቅም ብቻ ራሴን ባጠፋ ብዬ አስባለሁ። በቃ የምገላገልበት ነገር ቢሆን ይሄ ነው በቃ ብዬ ሁሌ ያስባለሁ። እና እኔ እግዚአብሔር ያውቃል ብቻ የስራውን ይስጠው፣ እግዚአብሔር የስራውን ይስጠው። በልጆቹ ይክፈለው አይደለም መቼም እኔ ያየውን በራሱ ይኸው ያሳየኝ ራሱ ይኸው ይክፈለው እና ይቅርታ፣ እናንተንም ይቅርታ፣ በጣም ይቅርታ እውነት እና ከአንተ በጣም ብዙ መፍትሄ እፈልጋለሁ፣ መዳን እፈልጋለሁ። በቃ ለእናቴ ስል ካልዳንኩ ግን በቃ እመነኝ ራሴን አጠፋለሁ። በቃ እኔ ተስፋ ቆርጫለሁ። እናቴ እስከ መቼ ድረስ ነው እንደዚህ የምትሆነው?
እስከ መቼ ድረስ እኔን እያባበለች እስከ መቼ ድረስ መንገድ ላይ ስትወጣ በእኔ እያፈረች እንዲህ በጣም የሚያሳፍረው። አንዴ ሰላም ሆናለሁ፣ አንዴ ሰላም ሆንኩኝ ስል ተመልሼ ደግሞ ሌላ ነገር አድርጌ ነው የምገኘው። ያደረግኩት እንኳን አላስተውለው እገነፍላለሁ። ከዛ መልሳ መስነግረኝ እናቴ ናት። እና ምን አይነት ህይወት ነው መኖር አለብኝ ብለህ ታስባለህ? ንገረኝ እስኪ። አለብኝ? ከባድ ነው። ለውሳኔም ቅርብ መሆን አለብኝ እና እርዱኝ፣ ብቻ እርዱኝ ነው የምላችሁ። እኛም ደግሞ በቻልነው አቅም ካለሽበት ሁኔታ ነገሮችን ለማገዝ ነው የምንሞክረው። እንግዲህ ውድ ቤተሰቦቻችን ያው ተጨማሪ ቪዲዮ እጇ ላይ እንዳለ እየነገረችን ያለችው የመጀመሪያውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ረጅም ደቂቃ ነው ምን አይነት ነገሮችን ሲያወሩ እንደነበር። ከዛ በተጨማሪ ደግሞ እጄ ላይ ያለ የምትለው ተጨማሪ ቪዲዮ ደግሞ በተለየ ሁኔታ እነሱ ሲከራከሩበት የነበረው ነገር እንደሆነ እሷ በቃ በጣም ከፍተኛ ፍቅር እንደያዛትና ከእሱ ጋር አብሮ መኖር እንዳለባት ይህን ትዳር መቋጨት እንዳለበት እሱ ደግሞ እኔና አንቺ መጀመሪያ የተቀራረብ ነው በእንደዚህ አይነት መንገድ አይደለም ምናምን የሚል ቪዲዮ እንደሆነ ነው ቅድምም ስትነግረኝ ነበር። በእርግጥ ነገር ግን ዲቴሉን ለማወቅ ያህል እንትን ነው እና ምናልባት ኤዲተራችን የሚመቸው ከሆነ ከዚህ በኋላ ደግሞ ያንን ቪዲዮ እንዲያስገባላችሁ እናደርጋለን ማለት ነው። እንግዲህ ከዚህ በላይ ብዙ ድብቅ ካሜራዎች አሉ። ለእናንተ ብናሳይ የማያልቅ ድብቅ ካሜራ ሙሉ ፕሮግራማችንን ምናልባት በድብቅ ካሜራ ልጨርሰው እንችል ነበር። ነገር ግን ወሳኝ የምንላቸውን 2 ድብቅ ካሜራዎች መርጠን ነው ለእናንተ የምናሳየው። ትረዱታላችሁም ብለን ስለምናስብ ነው። እና እስቲ ይህንን ነገር ካየን በኋላ ደግሞ የእሷ እጮኛ የነበረው ግለሰብ እንዲሁም ደግሞ እህቷን ሲመጡ ጠብቀን ለመመርመር እንሞክራለን። ነገር ግን አሁን ላይ እናቷ ወይዘሮ አስቴር ብዙ ነገሮችን አድርገዋል፣ ብዙ መስዋዕትነቶችን ከፍለዋል፣ እየለፉ ነው ያሉት። እሳቸው ደግሞ እረፍት ማግኘት መቻል አለባቸው። ለአንዴና ለመጨረሻ ጊዜ ነገሮችን አደፍርሰን ማጥራት መቻል ስላለብን አሁን ላይ እሳቸውን ጠርተን ለእሳቸው ሁሉንም ነገር እንናገራለን ማለት ነው። እንግዲህ ምን አይነት ነገሮች እንደሚኖረው አላውቅም። ያው ሜሮን ይመስለኛል ወይ አንቺ ባለሽበት አላውቅም። እስቲ ባልደረቦቼን ማማከራለሁ። ትንሽ እኔም ግራ ገብቶኛል። ወይ አንቺ ባለሽበት ወይ ደግሞ እሳቸውን ብቻ ነገሮችን ለማሳየት እሞክራለሁ እና ለምን ይሄ ነገር እንደተደበቀ ለምን ይሄ ሁሉ ነገር እንደሆነ በደንብ ለመረዳት እንሞክራለን። እንዴት እንደምናደርግ ግራ ስለገባኝ ነው። ወይ እናቴ ያለች እኔ ያለው ልታሳያት በጣም ከባድ ማለት እኔ አጠገቧ መሆን አልፈልግም። ምክንያቱም በጣም ተሰብራ ማየት አልፈልግም። መሆን የለበትም። እስቲ ለማንኛውም ይሄን ነገር ከባልደረቦቼ ጋር ማከርና እኔም ቢሆን ነገሮችን ማሳየት ባላሳየ ደስ ይለኝ ነበር። ነገር ግን በቃ ግዴታ አውቀው ነገሮች መሬት መያዝ መቻል ስላለባቸው ነው። ስለዚህ ለእሳቸው አሳይና ከዛ በኋላ የሚፈጠረው ነገር ደግሞ እናያለን። የተለየ ነገር ከተፈጠረ ከካሜራ ጀርባ ካሉ ባልደረቦቼ ጋር በመሆን አንቺ የምንጠብቅኝ አደርጋለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ከድብቅ ካሜራው በኋላ ለእናንተ እናስገባላችሁ እና እያንዳንዱ ቪዲዮ በእጃችን ውስጥ ለእሳቸው እንዳይጎዳቸው አድርገን የኛ ኤዲተር ያስተካክልልናል። ከዛ በኋላ ለእሳቸው ደግሞ ማሳያቸው ይሆናል ማለት ነው። ያው ምን ያህል እንደሚረብሹ አውቃለሁ። ነገር ግን በደንብ ማጥራት መቻል ስላለብን ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በ1 ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ወይ ሶሪ ሁሌ ነው አንተ የምትለው ነው ተናገማ ማንም ይተናገራ እንዴ?
ሁሌ የምትገባበት ቤት አለ እንዴ? እኔ በኋላ መጥቶክ ነገር ተፈጠርኩ ምን ይፈጠራል? ማናፍቅሽ እንዴ? ከማለ በጣም ናፍቅሽ ከምር እኔ ናፍቀኝ ነበር። ጠፋ ተጋሪ ወዲህ ስለፋ ነው ያልኩት። በእናትህ እንዴት ናችሁ? እንዴት ታደርጋችሁ ነው? አብራችሁ ናችሁ? እባክሽ ታያለሽ ማለት በቃ ምንም የሚፈጠር እኮ ነገር የለም። ታውቂያለሽ አንቺ የሆነ ነገርማ ይኖራል። ይሄን ሰሞን ሰላማን አግኝታለሽ ነገር? ኧረ ምንም የለም። ከአንቺ የተደበቀ ነገር ይኖራል። ኧረ ከምን አልተገናኛችሁ? ኧረ አግኝቻት አላውቅም። ቆንጆ አውቃል። አንቺ ምን ፈርቻለሁ? እውነት በኋላ መጥቶ የሆነ ነገር እንዳይፈጠር እኮ ሁሌ እንደዚህ አንድ አይነት ወሬ አይሰለችም እንዴ? መች መጥቶ የሚያውቁትን ነገር ነው። በኋላ የሆነ ነገር እንዴ ቀላል እኮ አይደለም። ያደረኩት ነገር እኮ ለራሴ ብላ እንትን እኮ ይለኛል ማለት ይደብራል። እና ከደበራት ሄደ አለ በቃ የሆነ ነገር እንዳይፈጠር። ምን ይፈጠራል? ያማሃል እንዴ? ሁሌ መስገን ምንድነው እንደ አዲስ የሚያደርግ? እሺ በቃ ተይው በቃ እሱ ምንድን ነው ሳትደውይ? ደወልኩልህ እንዴ? ሲጀመር መች ሲደወልልህ ታነሳለህ? እኔ ስንት ደወልኩልሽ? መች ደወልኩ? ገምር ደክሞኛል እያልኩህ አይደል? ያንሱኝ ምንድን ነው እኔ ስመጣ ስሰራ ነው ያልኩት እያልኩህ እንዴ? ምንድን ነው የሚሰራ እንደዚህ እዚህ ቤት ውስጥ እኔ ማስተዳደረው እያወቅህ እና ማን ያው ወጣችሁ አትመለሱም? አይ ትንሽ ቆይቷል። ይቆያሉ። በጣም ያመሻሉ መሰለኝ። አብረን ይወጡ። አራት ጨንቅ ፈታ በል አረ ያዋላ ለሚለው ማለት ነው። ምን ነው አሁን ነገሮችን ነው የምታስተካክለው ነገር ማለት በቃ እሱ አያሳስብሽ። አይ ወይ ከሷ ያለውን ነገር አስተካክል። ጊዜ በጣም እየሄደ ነው። እኔ ምን መሰለሽ እኔና አንቺ አሁን ተፋርገናል። ስለዚህ በቃ በእኔና በአንቺ ጉዳይ በቃ እኔና አንቺ ነው መወሰን ያለብን። ስለዚህ አሁን እኔ እያልኩ ያለሁት እኮ እንወስን እኮ ነው እያልኩ ያለሁት አይደል እንዴ? እናስበው መሰለሽ በቃ መውጣት አለብን። ቤት ተከራይተን እና አንቺ ብቻችንን ምን ከየት ነው የምንወጣው? ያማል እንደ እዚህ ሰፈርተኛ ሁሉ እኛን ያቀናል። እንዴት ነው የሰው አይነት እኮ ነው የምንገባው ማለት ነው። ቢሆንም እዚህ ሆነን እናስተካክለው አንችልም። ብዙ የሚረብሹ ነገሮች አሉ። ስለዚህ እኔና አንቺ እንዳንረበሽ ቤት ተከራይተን ሁሉ ነገር እናስተካክለው። ለምን እንዳታስብ። ምን ታስተካክላለህ? ብታስተካክል እስካሁን ታስተካክለው ነበር አይደል እንዴ? ስንት ጊዜ ሆነ እኮ እየታገኙትን እየጠበቅኩ ነበር። ምንድን ነው የምትጠብቀው? ምን እኔ ቁጭ ብዬ አንተን መጠበቅ አለብኝ? አይ ተው፣ እኔ ከሷ ጋር እንትን እንድትል አልፈልግም። ከሷ ጋር ያለውን ነገር ወይ አስተካክል። እሷ ትንሽ ጊዜ ወይ እንለያይ ብትላት እኔ እናንተ ተከራይተን ብንወጣ ትንሽ ጊዜ ተነፋርቃ በቃ ነው የምትተው። እንደዛ እንዲሆን ደግሞ እኔ አልፈልግም። ገባህ? ከሷ ጋር እኮ እንደማልፈልግ እኮ አንቺ ታውቂያለሽ እኮ። እንደማትፈልግማ በደንብ ጠንቅቄ አውቃለሁ። ስለዚህ በቃ አሁን እንትን እንበለውና ከዛ በኋላ ወደ አንቺ ነው ቀጥታ የምመጣው። እውነቴን ነው የምልሽ። መጀመሪያ እሷ ጋር ያለውን ነገር መጀመሪያ እናስተካክል። መጀመሪያ እንፍታ። እሱማ አብረን መሆናችን አይቀርም፣ ግን ደግሞ መጀመሪያ ያለውን ነገር እናስተካክል። እሺ እንዴት እናስተካክልሽ? እኔ አውቃለሁ አንተ ሁሉንም ነገር አስተካክላለሁ ስትል አልነበር እኮ። እኔማ ማስተካከል ከፈለኩ ይመስልሽ በቃ ቤት ተከራይተን መውጣት አለ። ቤት ተከራይተን ወዴት ነው ተከራይተን የምንወጣው? ወዴት ነው ተከራይተን የምንወጣው? በቃ ያመቻችሁ ሁሉም ነገር ያመቻችሁ። አንቺ ምን እንዳታስቢ። መጀመሪያ እሷ ጋር ያለውን ነገር ሰው እያስተካክላል እኮ። እኔ እናንተ የት ሄድብናል አለን? ሁሌ አብረን ነን አይደል እንዴ? መጀመሪያ እሷ ጋር ያለውን አስተካክል። የምሬን እኮ አስተካክላለሁ። በቃ እሷ ጋር ያለውን ነገር እኮ በቃ እንዳለቀ ቁጠሪ። በቃ አገባታለሁ፣ ከዛ መፍታት ነው። ሌላ እኮ ምንም እኮ እንትን ነገር ድጋሜ ነው አግብተህ የምትፈታት? ድጋሜ እሷ እሺ ብትል ይመስላል? ድጋሜ እሷ እሺ ብትል ይመስላል ወይ? ከኔ በቃ እንደምን በቃ አድርጌ እኔ ከአንቺ ጋር ነው የምፈልገው። በቃ እውነቴን ነው የምልሽ። አንቺን አግብቼ ነው የምኖር ፈልገው። በጣም ነው የምልሽ። ከምር እንደዚህ አንጨቃጨቅ እኔ በቃ ተያት እሷን። ምን አንቺ ጥሩ ጊዜ እናሳልፍ። አብረን እያሳለፍን አይደል? ለዛ እኮ ነው እና ማንም የለም እያልሽ ነው? አዎ ማንም የለም። ይቆያሉ፣ ይመሻል። አምሽተው ነው የሚያጡት። ዛሬ ደስ ብሎኛል። ደስ አለ? ደስ ብሎኛል። በጣም ናፈቅሽ እንጂ ምሳ ትፈልጋለህ? ምሳ ላቅርብልህ? ምግብ አለ እንዴ?
አለ ነገሩን ብልጭ ነው መልካም ቢጠጣስ መጣምጣል ምን አለ ውሃ ነው ምን ያደርግልኛል እኔ ለውሃ ነው እንደምትሉት ወይ ገዝተህ ለምን ይዛት መጣም ነበር መጀመሪያ እኔ ካለ ብዬ እዚህ ትልቅ ሰው እንደዚህ ይሄን መሰለ ቤት ወይን ጠፍ እንዴ አንቺ ምን ሆነሽ በፊት እኮ በጣም ነበር ይሄን ታስለሽ መጣጣ ነበር እዚህ ቤት ነበር ትንሽ እያለ አሁን ማሚ ማረጀች እናንተ ቤት ይለይ ነበር ከሌሎች ቤት ከምር አሪፍ ቤት ነበር በላው እዚህ ቁጭ ብለን ጊዜ እንግደል ንካና ይሻላል ማሚ ነው እኮ እሺ በሩን ቆልፊ ያስ እንፈርቻለሁ እሺ በእናትሽ ማልኩ እኮ በእናትህ ሲጀመር አንተ ሁሌ አሰማኝም በእናትህ በጣም ነው ያበዛኸው። እግዚአብሔርን ምን ማለት ነው ሰርግ ማለት አልገባኝም። ያማሃል እንዴ? የመጨረሻ ደረጃ እኮ ነው የደረሳችሁት እኮ ሳኔ አንቺ ብዬ እኮ ነኝ እኮ ማለት እኮ ነው ማና ታዲያ እኔ ሰርግ ላይ ድረስ ብዬሃለሁ። እሺ ምን ላድርግሽ? እናቴ በመዝጋው ነው አሁን በእናትህ ወደዛ እንትን በል ለእናቴ ስል እኮ ነኝ ማረገው እኮ እናቴ እኮ አንድ ቀን እኔ እንደዚህ ፈጠር ብዬሃለሁ። አኒ ምን መሰለሽ እኔ እናቴ እንድትደሰት ትፈልጋለሁ። በቃ ለአንድ ቀን ቢሆን ትደሰትብኝ። እሺ በይኝ በእናትሽ። እንዴ ምንድነው እንጂ እንዴ እናቴ ማስደሰት ማለት ነው ታዲያ ምን ማለት ነው እንደዚህ ማለት? እኔ አግባት ብዬሃለሁ። እኔ አግባት ብዬሃለሁ። ሲጀመር መጀመሪያ ሁሌ እንደወጣችሁ ነው አብራችሁ ያንን ነገር ቢያንስ መቀነስ አትችልም? ሌላውን ቶ እኔ ፈልጌ እንዲያገቧት እንዴ ላንቺ ብዬ አይደል እንዴ አንቺ እና ለኔስ ቢሆን ማሰርግ ላይ ድረስ አለ ይሁላ ደረጃ መዳረስ እኔ ለእናቴ ብዬ ነው በእናትሽ። እሺ በይኝ በእናትሽ። ለእናቴም ብዬ ነው ለአንቺም ብዬ ነው ያደረኩት ይሄን ነገር። እናቴ በቃ እንድትደሰት ትፈልጋለሁ። አንድ ቀን ቢሆን ደስታውን ማየት ትፈልጋለሁ። እና ምን እንዴ ያንቺ ደግሞ አብረህ ደስታውን መታየው እሷን አግብታ ነው ደስታውን መታየው አልገባኝም። አንቺ አንዴ ማገበው እኮ ላንቺ እኮ ነው አይደል? አንቺ እንድትበቃ ትፈልጊ ነው ማገባት አላልኩኝም። እኔ አግባት ብዬሃለሁ እንዴ አግባት ብዬሃለሁ። አንቺ እንድትበቂያት አንድ ማገባልሽ እኔ እንዴ ምንድነው? እኔ የራስሽ አግባት አይደለም ያልኩት። ቢያንስ እንኳን የሆነ ነገር መቀነስ ትንሽ ጊዜ አትታገዝም እኮ? እሺ አንድ ቀን እኮ ነው አንድ ቀን እኮ ነገር እሺ ከዚህ በፊት እንውጣ። እሺ እንሂድ። እዚህ ሄዳለሁ ምናምን ስትለኛል ነበር። ከዚህ በፊት ስትናገራል ነበር እኮ ሳኒ። አሁን እሺ እናድርገው እንሂድ። እኔ መሄድ እፈልጋለሁ። ምንድን ነው አንዬ ማሰሚ? ለምንድን ነው ቆይ ማሰሚ? እኔ ስሚ በቃ ይሄን ነገር ማድረገው እኮ ላንቺ ብዬ ነው። ላንቺና ለእናቴ ስል ነው ማድረገው። በቃ ወደዛ በራስ ጥፋት ደግሞ እኔ ላይ ትጮህብኛለህ እንዴ? እኔ እኮ ነኝ መጮህ ያለብኝ። እኔ እኮ ነኝ መጮህ ያለብኝ። ለምን ነው የምጮህብኝ? ጭራሽ ሰርግ ደግሰህ ልትጋባ እኮ ነው። እሺ እኔ ምን ላድርግሽ? እሺ ምን ላድርግ ማለት ማገባት እኮ ማለት ነው ማገባት። አንዴ ስንወጣ የራሳችንን ህይወትን ጀምር። ተው ሰው እንጀምራለን። ግን እቺ ሰርግ ለአንድ ቀን ታገሽ። አልፈልግም። አልታገሰም ያልታገሰም እሺ እንዴት ብዬ ላስረዳሽ? እሺ እኔ እንዴት ብዬ አንቺ ካልተረዳሽ እሺ ማን ነው የሚረዳኝሽ? ምን አውቅልሃለሁ እንዴ? መጀመሪያ የገባህበትን ችግር አውጣ እኮ እዚህ ነገር ቆይ አንዴ በቃ ነገ እኮ ነው ነገ እኮ በቃ ከነጋ በኋላ በቃ እንለያያለን። አልፈልግም። እሺ ባትልስ እምቢ ብትልስ? እኔ ለምንድን ነው ማሰሚኝ? ቆይ እኔ እሺ ባትልስ እየሰማሁ ነው ጥያቄ መልስ ማትመልስልኝ አልገባኝም። እሺ ባትልስ እምቢ ብትልስ? እሷ የፈለገውን ትበል። እኔ ግን በቃ ነገ እንደምፋታ አንቺ እኔም እናውቃለን አይደለ? በምንድን ነው የማውቀው? እኔ በምን እርግጠኛ ነኝ? አግባት ብትቀርስ? በቃ ይሄዳሉ። በቃ አልፈልግም። አሁን ነው ተደብቀን እንጠፋለን። በቃ አሁን ነው ፈልገው። ወይኔ ለምንድን ነው ማሰሚኝ? ቆይ እንዴ እየሰማሁ ነው። አንተ ለምንድን ነው የማሰማኝ? ከዚህ በፊት አንተ ነበር ስትጨቀጭቀኝ የነበረው እንውጣ ምናምን እያልክ ይኸው ተስማምቻለሁ እንውጣ። ስሚ እናቴ እኮ ማለት ነው ቆይ አንዬ ስሚ እኮ እናቴ ሁሌ አግባ ነው የምትለኝ። እኔ መጀመሪያ ልጅ ነው እኮ እሷ ነው ቢያንስ ደስታዋን ማሳየት አለብኝ። ኧረ ስሚ በእናትሽ እሷ ነግበታ ነው ወይ የምትለው? ድን ቆይ አንቺ ካልተረዳሽ አንተ እየተበሳጨህ ነው ያለኸው። እኔ በመበሳጨት ፋንታ አንተ ነው የምትበሳጨው። ቆይ ለእናቴ ስትይ አንድ ቀን መታገስ ያቅትሻል?
ለእናቴ ስትይ አልታገስም፣ አልፈልግም። እያገባሃት እኮ ነው ሰውዬ፣ አይገባህም እንዴ? ባገባትም ነገ ፈታታለሁ። ሰራም ትዳር እኮ ነው፣ እየተፈራረማችሁ እኮ ነው ሰውዬ። ወይኔ ኧረ እኔ በእናትሽ እንትን አትበይኝ በእናትሽ አንዬ፣ እሺ በይኝ በእናትሽ። በቃ ነገ ፈታታለሁ አልኩሽ እኮ። ለምንድን ነው የማሰሚኝ? ቆይ አትጮህብኝ ሰውዬ፣ አትጮህብኝ፣ ወደዛ አትጮህብኝ። እየተጋባህን እንኳን ሁሉ ነገር ማድረገው ለአንቺ ስለ አይደለ እንደ አንቺ እኮ አልተረዳሽኝም። እኔን እኮ ከምር አልተረዳሽኝም። እንደውም እንደኔ የተረዳ ሰው የለም። እኔን አልተረዳኸኝም። እንዴ አብረሃት ዘይትም ስትዘል እኮ እያየሁ እኮ ነው እኔ ዝም ያልኩት አይደል? እንዴ እነሱስ ከሰርግ ድረሷ ከሰርግ በኋላ እኮ ያበቃል ሁሉ ነገር እኮ ያበቃል። እሺ ባትልህስ አታዳምጠኝም እንዴ? መስማት አትችልም ሰውዬ? እሺ አላለች። እኔ ምንም ጉዳይ አይደለም፣ በቃ ጉዳይ አይደለም እያልኩሽ እኮ ነው። በቃ ነገ እኔና አንቺ እንጠፋለን፣ እሷን ትተን እንጠፋለን። በቃ ከተጋባችሁ በኋላ በቃ እኔ አገባ ሰው ምን ይሰራልኛል? ከዛ እኔ እናንተ ንገባ አንችልም እኮ ንገባ ቢባል እኮ አንችልም። እሺ እንዴት ብዬ ላስረዳሽ? ሲጀመር መጀመሪያ ራሱ መናገር ነበረብህ። ትዳር እኮ ታውቂውልሽ፣ በጣም ቀላል ነገር አድርገህ እያስመሰልሽ ነው። እኔ እያመረርክ አልመሰለኝም። ያማል እንዴ? አንቺ ቆይ ይሄን ትዳር እኮ አንቺ እኮ ትፈልጊውልሽ አይደል? አበዛው፣ ለመበቀል እኮ ትፈልጊውልሽ። በጣም አበዛው። የምሬን ነው። ወይኔ ኧረ ምንም አላለም። ጭራሽ ካንተን ብሶ እያዘንክ ነው። እሺ እናቴ ምንድን ነው የምላት? አንቺ ዞር በል ወደዛ፣ ሲያስጠላ። እሺ ወዴት ነው የምትሄጂው እንዴ? ወዴት ነው የምትሄጂው እንዴ? እንግዲህ ውድ ቤተሰቦቻችን ያው ተመልሰን መተናል። ለወይዘሮ አስቴር ማሳየት ያለብኝን እያንዳንዱ ነገር በተወሰነ መልኩ ለማሳየት ሙከራ አድርጋለሁ ማለት ነው። እንግዲህ ያው ወይዘሮ አስቴር ብዙ ነገሮች ተፈጥረዋል። በተለይ ልጆት ሜሮን ብዙ ነገሮችን ነግራኛለች። በረጋ ባለ መንፈስ ብዙ ነገሮችን ለማውራት ሙከራ አድርገናል እና ብዙ የነገረችኝ ትንሽ ብዙ ብቻ ይሄ ነው ማለት ብዙ ነገሮች አሉ። አሁን ላይ እንደው እርሶስ እንዴት ኖት? ምክንያቱም ያለው ነገር ትንሽ ቀላል አይደለም። ተጨንቀዋል። ብዙ ነገሮችን ለፍተው ነው ያሉት እና እንደው የነገረችኝን ነገሮች በነገሮች ለእርሶስ ጥሩ ነው? ምን አለች ልጄ? ምን ነገረች? እኔም እኮ እንድትነግርህ ነው የፈቀድኩት። ምንድን አለች? ያው እንግዲህ የነገረችኝ ነገር ቀላል አይደለም። ምናልባት ለእርሶ መናገሩም ጥሩ ነው አይደለም የሚለው ነገር ነው ትንሽ እያሳሰበኝ ያለው እና ምንም ችግር የለም ልጄ፣ የሆነ ይሁን ንገረኝ። ከዚህ ጭንቀት ይብሳል እንዴ ልጅ? እኔ እኮ እንድትነግርህ ፈቅጄ ነው። እኔም ራሱ ተስፋ አድርጌያለሁ። ምን ትነግረዋለች እያልኩኝ ነው። እባክህ ንገረኝ ልጄ፣ ምንድን ነው የተፈጠረው? ንገረኝ፣ ማወቅ ነው የምፈልገው እኔ። ንገረኝ ልጄ። ከዛ በፊት ግን እንደው እርስዎ መረጋ ማለት መቻል አለቦት። ምንድን ነው ያን ያህል እንትን መሆኑ አይደለም። አሁን በዚህ ልክ መጨናነቅ መቻል የለቦትም። ረጋ ብሎ መጀመሪያ እና ሁሉንም ነገር እንትን እሉታለሁ። ከካሜራ ጀርባ እባካችሁ ቪዲዮን አንዳንዴ አስተካክሉልኝና በደንብ ቪዲዮን እስኪያዘጋጁልኝ የተወሰነ እናውራ። ቪዲዮን አዘጋጁልኝ እባካችሁን እና ወይዘሮ ሜሮ እንደው ያው ብቻውትን እየለፉ እንዳሳደጉ በተለይ ልጆ ታናሽ እህቷ የሜሮን ታናሽ እህት ርብቃም በተለያየ መልኩ ወታ እንደምትገባ ብዙ ነገሮች ነግረውኛል እና እንደው የተለየ እንግዳ ባህሪ አይተውባት ያውቃሉ? እሷ ላይ ከማን ላይ? ርብቃ ላይ። ኧረ አላየሁም። ምን ያለው እሷ ወታ ነው የምትገባው? እንደውም ለፍታ የት እንደምታመጣው አላውቅም እንጂ በቃ አንዳንድ ነገር የምትሞላልኝ እሷ ናት። እኔ ምንም ነገር አላየሁም። እንደውም እንደኔ የመከራውን እያየች ነው ያለች። ምንም አላየሁባት። ምንድነው ችግር አለ? ያው እንግዲህ ብዙ እንትን ባልልም የተወሰነ ችግር ብቻ ቪዲዮ ሲዘጋጅ ለማሳየትም እንዲመቸኝ ለማድረግ እሞክራለሁ። እንደው ከሷ ውጪ ደግሞ የልጆ ፍቅረኛ የነበረው ወይ ደግሞ ለአንድ ቀን ቢሆን ትዳር ውስጥ ገብተው የነበረው ሰለሞን የተባለው ግለሰብስ እንደው በተለየ ሁኔታ እዚህ ቤት ከልጅነት ጀምሮ አብሮ ቢኖር የነበረ ልጅነቱን ከእነሱ ጋር እንደው ብዙ ነገሮችን አብሮ እንዳሳለፈ ጭምር ነግራኝ ነበረ ሜሮን። እና ይሄ ነገር እውነት ነው? ከልጅነት ጀምሮ እዚህ ቤት ነው ያደገው? ከዛ በኋላ ትውቃቸው ሙሉ ነገር እዚህ ነበር? አዎ እሱንም አልነገርኩም እንዴ? የጓደኛ ልጅ ነው እኮ በቃ እዚህ ናቸው፣ አብሮ አደግ ናቸው ያለው። ቤትም ይመጣል፣ እሷም ትሄዳለች። ይህማ ግልጽ አይደል? የታወቀ እኮ ነው። ምንም የሚያስደብቅ ነገር የለም። ምንም ወሬ የሚያስፈልገውም አይደለም። በቃ ቤቱ ነው ይሄ። እንደው በልጅነቱ ብዙ የሚያሳልፋቸው ነገሮች ይኖራሉ እና ከዛ በኋላ እንደው የፍቅር ግንኙነታቸው እኔ አሁን ሜሮን የተናገረችው ሁሉንም ነገር ትንሽ ልክ ነው አይደለም የሚለውንም ከእርሶ ለማረጋገጥ ስለፈለኩኝ ነው። እና የፍቅር ግንኙነታቸው ሙሉ ነገር የተጀመረው እዚህ ነው። እርሶ የሚያውቁ ነበር በደንብ? ከማን ጋር? ከሜሮን ጋር? ሜሮንና ሰለሞን? አዎ ጓደኛ ናቸው። በቃ የወንድምና እህት አይነት ጓደኛ ነው የነበራቸው። በቃ እሱ እኔም በሌላ መልኩ አልጠረጥርም። እየቆዩ ነው ይሄ ነገር የመጣ የሰማሁት። በቃ ወደ ሌላ ወደ
ፍቅር መግባታቸው እሱም ቆይቶ ደግሞ በቃ ረዘም ሲል ደግሞ ትዳር አብረን እንኑር እንጋባ ማለቱን ቆይታ ነው የነገረችኝ። በቃ እኔም ፍላጎቱ ስለነበረ ልጅ አታገቢም በሚለው መልኩ ሁሌም ስለምጨቀጭቃት ያን ሰዓት ነው የነገረችኝ እንጂ በእህትና በወንድምነት ነው የማውቃቸው። በቃ ቤት ውስጥ እሱም እንደ ልጄ ነው፣ እሷም ለዛ ቤት ልጅ ናት። በቃ በዛ ምክንያት ነው በቃ የኖሩትኝ እንጂ ሌላ ነገር ከድሮ ልጅነታቸው አልነበራቸውም። በእርግጥ እየቆዩ ሲመጡ ነው በቃ ይሄም አለ እንደዚህ በቃ ፈልገሻል ይሁን ታምኝበታለሽ ብዬ ነው በቃ አረጋግጬ ነው። ለምን እንደ ወንድም የነበረ ሰው ትዳር ውስጥ ይከብዳል ብዬ ማለት ነው። ያንን ሁሉ ስላት በቃ እኔ በቃ እሱም እንደዚህ አይነት ነገር ጠየቀኝ። እኔም ሀሳቡም አለኝ በቃ ምን ይመስልሻል እማዬ? እኔማ ደስ ይለኛል፣ ግን ላንቺ ይመቻል ወይ? በወንድምነት የነበረ ሰው ትዳር ውስጥ መግባትን የእናንተ ካላችሁ እኔም እንድታገቢ ነው ፍላጎቴ፣ በቃ ደስታዬ ነው፣ እኔማ እንድታገቢ ደስ ይለኛል ብዬ በዛ ፈቀድኩላት። በቃ እኔ ያው እናትም አይደለሁ በቃ እንትን ብላትም ብከለክላትም ሌላ ቦታ መሄዷም አይቀርም። እንደገና ደግሞ እኔ ደግሞ ትዳር እንድትይዝ ፍላጎቱም አለኝ። ደግሞ የሁለታቸውን ፍቅር ስላየሁኝ ደግሞ ይሆናል በሚለው በቃ እሺ ብዬ ፈቀድኩ እንጂ ሌላ ምን አለ? እንደው ይሄ ሁሉ ነገር ከሆነ በኋላ ከቤተሰብ ጋር አሁን አንዳንድ ጊዜ በቤተሰብ ጣጣ የሚመጣ ብዙ ነገሮችም ይኖራሉ እና ምናልባት የሰለሞን ቤተሰቦች ጋር ያለ ችግር ካለ ከዚህ ከባድ አምልኮ ጋር ከተለያየ ነገር ጋር መሰረታዊ ነገር ካለ በዛ ነገር የመጣ ችግር ወይ ከእናንተ ቤተሰብ ጋር ያለመጣጣም ነገሮች ነበሩ? እርስዎ እናት ስለሆኑ ብዙ ነገሮች እንደው ምንም የለም ልጄ። በቃ ትዳራችሁን ሰርገን በቃ ሰርጉን እስከምንል ድረስ ምንም አይነት ችግር አልነበረም ልጅ። በቃ እኔ እሷ የልጅ ጤንነት ጉዳይ ነው የሚያሳስበኝ እንጂ በእነሱ ጉዳይ ምንም አይነት ነገር አልነበረም። ከዛ በኋላ ነው ከሰርጉ ማግስት እንደዛ ሲሆን ነው እነሱም የቀሩ ልጁም የቀረ በቃ እንጂ እስከዛ ድረስ ምንም አይነት ነገር እኔ አልሰማሁም። እባክህ እንትን ል ነበር ልህ ነው እንደዚህ አይነት መጥፎ ባህሪ ቢኖር እኔም እንደው እናንተ ላይም እነሱ በተለየ ሁኔታ ወይ ደግሞ ከሜሮን ጋር ትዳሩን ያለመፈለግ ይህን ነገር ሲሆን የቅርብ ጓደኛዎት ልጅ እንደሆነች ነው ሰለሞን እንደሆነ ነው የነገሩኝ እና እንደው እናትየው መልካም ፍቃድ ነበራት? የእነሱን ቤተሰብ ከሜሮን ጋር ያለውን የፍቅር ግንኙነት ፈቅደው ነበረ መጀመሪያ? ቢፈቅዱ ነው ማይተዳሩተኝ እነሱ እንግዲህ ባይፈቅዱ መቼም ሰርግ አናደርግም ነበረ። ፈቅደው ነው ያደረጉት። ምንም አይነት እንከን አልነበረም። ምንም የሚያጠራጥር ነገርም የለም። በእነሱ ቤትም በእኛም ያዩትም የለም። ምንም ነገር የለም። ልጅ እኔ በልጄ ጤንነት ነበር የምጠራጠረው። በቃ ልጄን ስለ አንዳንድ ጊዜ ወሰደ እንደዚህ ምናምን ስለሚያረጋት ብቻ ነበረ እንጂ በሱ በኩል መጥፎ ባህሪ ቤተሰብ ያሳየኛልም በእኛም አላሳየንም። በቃ ፈቅደን ነው የሰረግነው እኮ በቃ። እንደው ከዛ በተጨማሪ ደግሞ ይሄ ሁሉ ነገር ከሆነ በኋላ ሰርጉ ተደረገ። ሰርጉ እንግዲህ በተደረገ በአንድ ቀን ነው እንዲፈርስ የሆነው እና እርሶና ጓደኛ አይነት ያለውት ግለሰብ ቁጭ ብለው ረዘም ላለ ሰዓት ስለ ልጆቻችሁ ተጨንቃችሁ ያወራችሁበትና የሆነ ይሄ ነገር ሊሆን ይችላል ብለው የደረሱበት ድምዳሜ አልነበረም? እርሶ ማለት እንደዚህ እንዳያማት እንደዚህ እንዳይለያዩ እንዳያማትም ብቻ ሳይሆን መለያየቱን የትኛውም ሰው ፍቺን አይፈቅድም። መለያየቱን እንኳን አላሰብንበትም። ለምን ሁለቱ ከተዋደዱ ለምን ፍቅራቸውን እናውቃለን። እንደዚህ ናቸው አንድ ላይ ስለሆኑ ፍቅራቸውን ስለምናውቅ በቃ ፈቀድን እንጂ ቆይቶ ቢለያዩ የሚል ሀሳብ አልነበረም። እኔ ያው ወንድምሽ ስለነበር ድንገት ብዬ ለእሷ ነው ማወራት እንጂ ለእነሱ ጋር አይደለም። እሷ ግን በወንድም ተገናኝታችሁ አሁን እንደገና በባልና ሚስትነት ጥሩ ነው እኔ ፈልገዋለሁ በቃ እሱም ከሱ ጥያቄው መጣ እኔም ፈቀድኩኝና አንቺን ልጠይቅሽ ብዬ ነው ስትለኝ እናንተ ከፈቀዳችሁ እኛ ምን አገባን በቃ ጥሩ ብለን ነው እንጂ እነሱም የላቸውም ሌላ ቅራኔ በቃ እኔም የለብኝም ሌላ ሀሳብ እንደዚህ ልጄ እንደዚህ እንትን ብላ እንደዚህ ትለያያለች የሚለው ነገር የለኝም። ቢኖረኝማ ይሄንንም ነገር እኮ እናቆየው ነበር። በቃ ሁለመናውን ትንሽ እስኪ እኛ ምን ይያቸው እስኪ የሚል ይኖረን ነበረ። በሌላ መልኩ ደግሞ በወላጅነታችን የሆነ ነገር እንፈትንም ነበረ። ግን እኛ አላሰብነውም፣ ይሄን አላሰብነውም። በቃ ይዋደዳሉ። በቃ በደንብ ስለሚዋደዱ እንደሚዋደዱ ነው በቃ እኛ ምናምነው ይሁን ብለን ፈቀድን። እንግዲህ ምንድነው ችግር አለ ከነገረችኝ መሀል ውስጥ? አይ እንደው እኔ ሌላ ነገርም ካለ ብዬ ለማጣራት ነው። ምክንያቱም ሜሮን ከነገረችኝ ነገር በተጨማሪ መሰረታዊ ከቤተሰብ ጋር የሚያዝም ችግር ካለ ያው እኛ ነገሮችን ስንመረምር በአንድ መልኩ ብቻ አይደለም የምናየው፣ የተለያዩ አቅጣጫዎች ይኖራሉ እና ከዛም አንጻር ነገሮችን ለመውሰድ ነው እና ያው እርስዎ እየነገሩኝ ያሉትም የተለየ ነገር ነው። ስለዚህ ይህን ነገሮች በተወሰነ መልኩ ለማስተካከል እንሞክራለን ማለት ነው። እስቲ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ስልኩ ከተዘጋጀ አቀብሉኝ። እንግዲህ ያው ወይዘሮ አስቴር
መጀመሪያ ለማሳየት ነገር ዝግጁ መሆን መቻል አለቦት። እኔ ከሜሮን ጋር ቆይታ በማድረግ ያገኘኋቸው አንዳንድ ነገሮች አሉ። እርሶ ደግሞ በተለየ ሁኔታ ያዩበት መልከታ ካለ ብዬ ነበር ይህንን ነገር ስጠይቅ የነበረው እና ያው ረጋ ብለው እንዲያዩ ነው። ምክንያቱም ነገሮች መስከን መቻል አለባቸው፣ መታወቅ መቻል አለባቸው። አንዴ ደፍርሰው መጥራት መቻል አለባቸው። እርሶም ቀን በቀን መብከንከን መቻል የለቦትም። ልጄ ምን ሆና ይሆን የሁሉ ነገር ሲገጥማት ምን ታስብ ይሆን ማለት የለቦትም እና አሁን እዚህ ጋር ማሳዩት ቪዲዮ እንግዲህ ያው የእርሶ ቤት ላይ በድብቅ ካሜራ ተደርጎ የነበረ ቪዲዮ ነው እና እርሶ ራስዎ ቢያዩትና ቢረዱ ይሻላል እኔ ከምነግሮት። ምናልባት ግር ያሉት ነገር ካለ እንትን እላለሁ። እዩት ይሄንን ቪዲዮ በደንብ። ምንድን ነው ይሄ? እቺ እኮ ርብቃ ናት። በደንብ እዩት መጀመሪያ። እኮ ርብቃ እኮ ነች እቺ ልጅ እኮ ነች። አዎ ልጅ ርብቃ ነች። ቆይ እስኪ ቤቱ የኔ ቤት ነው። አዎ ሰለሞን እኮ ነው ይሄም አይደል? ሰለሞን እኮ ነው። ታዲያ ምንድን ነው ምንድነው ታሳየኝ ልጄ? እንግዲህ ልጆ ርብቃና ሰለሞን ናቸው እዚህ ጋር እያዩ ያሉት እና ኮዲት እየሄዱ ነው። ትንሽ ጠብቁትና እያንዳንዱ ነገር ለእርሱም ግልጽ ይሆኑለታል። የተወሰነ ሰከንድ ይሁ እንግዲህ ምንድን ነው ማየው ልጄ? ምኑን ነው የምታሳየኝ ልጄ? የት ነው የሚሄዱት? እስኪ ንገረኝ። ምንድን ነው? እኔ ማየት አልችልም። ምንድን ነው የምታሳየኝ ልጄ? ምንድን ነው ልጄ? እንደው ይኸውልዎት እናቴ ምን መሰሎት ወይዘሮ አስቴር፣ አሁን ነገሮችን ግልጽ ላድርግሎት። ሜሮን ራሷ በድብቅ ካሜራ አዘጋጅታ መጀመሪያም ሰለሞንና የእርስዎን ልጅ ርብቃ የምጠረጥራቸው ነገሮች ስለነበር ድብቅ ካሜራ እዚህ ቤት ውስጥ አስቀምጣ የነበረበት ሁኔታ ነው የነበረው እና በዛ አማካኝነት የእርስዎ ልጅ ርብቃና እንግዲህ የልጆች ጮኛ የነበረው ወደ አንድ ቀንም ቢሆን አግብቷት የነበረው ሰለሞን ግንኙነት እንደነበራቸው ተደጋጋሚ ጊዜ እዚህ ምንድን ነው የምትለኝ ልጄ? እኔ አላምንም። በዛ ምክንያት ነው እንደዚህ ሆንኩት ብላ ነበር። ወይኔ ልጄ፣ ያው እርስዎ ማወቅ መቻል አለቦት ብለን ስለደመደምን ነው እንጂ ባንናገር እኛም ደስ ይለን ነበረ። እንደዚህ አይነት ውርደት ምንድን ነው ልጄ የምታሳየኝ? ወይኔ ጉዴ፣ ምን አድርጌ ነው? እኔን አልችልም ልጄ። ወይኔ ልጄ ብትያት ቆይቻለሁ። ኧረ ምን የሚታይ ነገር አለ? ሁለተኛ ውርደት ነው እኮ ልጄ፣ ሁለተኛ ውርደት። ወይዘሮ አስቴር ያው ማወቅ መቻል አለቦት ብለን ነው። አንዴ ይሄን ታውቃለች ልጄ፣ በቃ ይሄን አውቃለሁ። ሁሉንም ነገር እንትን ብላ ይሄን ነገር አሳይታለች። ወይኔ አልችልም። ወይዘሮ አስቴር እማዬ ውሃ ነገር አለ። ወይኔ እናቴ፣ ውሃ ነገር ካለ እባካችሁ ውሃ ነገር ይዛችሁ ካሜራውን አጥፎ እባክህ፣ ካሜራውን አጥፎ። አንዴ ካሜራውን አጥፎ እባክህ፣ ካሜራውን አጥፎ። ውሃ ነገር